አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላምታዬ ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ለሰዓቱ መደመጥ ያለባቸውን እንዲሁም ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በመካከለኛው ምስራቅ ሁኔታዎች ከቀን ወደ ቀን እየተባባሱ መጥተዋል። አሜሪካ በግዙፍ አንቶኖቭ አውሮፕላን በርካታ የጦር መሳሪያዎችን ወደ እስራኤል ልካለች። ሁኔታዎች እያሰጉ ነው። ዶናልድ ትራምፕ አሜሪካ በእስራኤልና በኢራን ግጭት ውስጥ ትሳተፋለች ወይስ የሚለውን ውሳኔ በሁለት ሳምንት ውስጥ ይወስናሉ ብለዋል ከዋይት ሃውስ የተሰማው መረጃ። ይህ በእንዲህ እንዳለ አሜሪካ ወደ ጦርነት የምትገባ ከሆነ አካባቢው ሲኦል ይሆናል ብላለች ኢራን። የመካከለኛው ምስራቅ ሁኔታ እያሰጋ መጥቷል። መረጃዎቹን በዝርዝር ወደ እናንተ የማደርሰው ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማድመጥ ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። የኢራንና እስራኤል ጦርነት በቀጠለበት በዚህ ሰዓት ሰበር መረጃዎች በየደቂቃዎቹ ልዩነት እየወጡ ነው። እኔም ተከታትዬ እያቀረብኩላችሁ ነው። በመካከለኛው ምስራቅ ከቀን ወደ ቀን ሁኔታዎች ተባብሰዋል። አሜሪካ በግዙፍ አንቶኖቭ አውሮፕላን በርካታ የጦር መሳሪያ ወደ እስራኤል ልካለች። ሁኔታዎች እያሰጉ ነው። ዶናልድ ትራምፕ አሜሪካ በእስራኤልና በኢራን ግጭት ውስጥ ትሳተፋለች ወይ የሚለውን ውሳኔ በሁለት ሳምንት ውስጥ ይወስናሉ ብሏል ከዋይት ሃውስ የተሰማው መረጃ። ይህ በእንዲህ እንዳለ አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ብላለች ኢራን። መረጃዎቹን እንደሚከተለው አደርሳችኋለሁ። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት እንደተናገረችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ዩናይትድ ስቴትስ በእስራኤልና በኢራን ጦርነት ውስጥ መግባት አለማግባቷን ይወስናሉ ብለዋል። የትራምፕን መልእክት በመጥቀስ ሌቪት ለጋዜጠኞች እንደተናገሩት በቅርብ ጊዜ ውስጥ ከኢራን ጋር ሊደረግ ወይም ላይደረግ የሚችል ትልቅ የመደራደር እድል ስላለ በሚቀጥሉት 2 ሳምንታት ውስጥ በዚህ ጦርነት መግባት አለመግባቴን የምወስነው ውሳኔን እወስናለሁ ብለዋል ትራምፕ። የዋይት ሃውስ ቃል አቀባይ የዩናይትድ ስቴትስ መንግስት ኢራን የኒውክሌር ጦር መሳሪያ ለማግኘት ተቃርባ እንደማታውቅ እውነታ ነው ሲሉ ተናግረዋል። አሜሪካ በእስራኤልና በኢራን ጦርነት ውስጥ ያሉትን ሁኔታዎች እየተከታተለች ነው፣ እናም ትከታተላለች ብላ ትራምፕ የሰላላና ደህንነት ስብሰባ ላይ ነበሩ። ከብሔራዊ የጸጥታ ምክር ቤት ገልጻም አግኝተዋል ብላለች። ትራምፕ ከእስራኤል ጋር በተለይም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የማያቋርጥ ግንኙነት እያደረጉ ነው ብላ ትራምፕ ሁል ጊዜ ዲፕሎማሲን ለመከተል እንደሚፈልጉ በግልጽ ተናግረዋል። ግን ፕሬዝዳንቱ አስፈላጊ ከሆነ ኃይል ለመጠቀምም አይፈሩም ብለዋል። በተያያዘ ዜና አሜሪካ በግዙፍ አውሮፕላኖቿ በርካታ ቁጥር ያላቸው ቦምቦችን ወደ እስራኤል ልካለች። አሜሪካ በግዙፍ አንቶኖቭ አውሮፕላን በርካታ የጦር መሳሪያ ወደ እስራኤል ልካለች። ሁኔታዎች እያሰጉ ነው። አሜሪካ ለእስራኤል የላከችው ቦምብ እናም ፈንጂ በ30 ግዙፍ አንቶኖቭ አውሮፕላኖች እንደሆኑ መረጃዎች አመልክተዋል። ይህ በእንዲህ እንዳለ አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ብላለች ኢራን። ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ የኢራን የውጭ ጉዳይ ሚኒስትር ምክትሉ ሳኢድ ኻቲብዛዴ ለቢቢሲ ተናግረዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህም አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉ አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስትሩ ሳኢድ ኻቲብዛዴ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄ ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። የጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማገባቸው የገቡ ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱ ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካን የሚመለከት ጦርነት አይደለም። ይህ ግን ወደ ጦርነት መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታሰቡ ይኖራሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረው የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው ጠቅሰው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየው
ተናግረዋል። ትራምፕ ኢራን የኒውክሌር ስምምነቱን ብትቀበል ኖሮ ግጭቱ ሊከሰት አይችልም ነበር ሲሉ በተደጋጋሚ በሰጡት አስተያየት ላይም ምክትል የውጭ ጉዳይ ሚኒስትሩ ምላሽ ሲሰጡ እስራኤል ጥቃት ፈጽማ ሂደቱን እስከምታደናቅፈው ድረስ እየተነጋገሩ እንደነበር ገልጸዋል። ምክትል የውጭ ጉዳይ ሚኒስትሩ ግጭቱን ምንም መነሻ የሌለውና አላስፈላጊ ብለውታል። በሞስካስ 6ኛ ዙር የኒውክሌር ንግግር ለማድረግ እያቀድን ነበር፣ ለመስማማትም ጫፍ ላይ ደርሰን ነበር። ይህንን ከሌላ አካል ይልቅ ትራምፕ ራሳቸው በደንብ ያውቁታል ብለዋል። ግራ አጋቢና እርስ በርስ የሚጋጭ ያሉትን የፕሬዝዳንት ማህበራዊ ሚዲያ መልእክቶችንና ቃለ ምልልሶችን ምክትል ሚኒስትሩም ተችተዋል። አርብ ዕለት የተባበሩት መንግስታት የኒውክሌር ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን ዩራኒየም 60 በመቶ ያህል እንደበለጸገ ገልጿል። ይህም ኒውክሌር ቦምብ ለመስራት አሊያም 90 በመቶ ለመድረስ ጥቂት ቴክኒካዊ እርምጃዎች ናቸው የሚቀሩት ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ግን ይህ ምንም ትርጉም የማይሰጥ ነገር ነው፣ በሐሰተኛ መረጃና ፍላጎት ላይ ተመስርቶ ጦርነት አይጀመርም ብለዋል። ኒውክሌር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉም አክለዋል። ኢራን ሰላማዊ የሆኑ የኒውክሌር መርሃ ግብሯን ወደ ጦር መሳሪያ ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉም የቀረበውን ክስ አስተባብለዋል። በዋናነት የኢራንን የሚሳኤልና የኒውክሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማትን ለመውደም የአሜሪካን ድጋፍ እየጠየቀች ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። ከጥቂት ደቂቃዎች በኋላ በሌላ አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።